ኤስ ፉትቦል የዩቲዩብ ቻናላችን በደህና መጣችሁ። የስፖርት አፍቃሪዎች የውድድር ዘመኑ የመጀመሪያው ትልቅ የዋንጫ ፍልሚያ ደርሷል። የፕሪሚየር ሊጉ ሻምፒዮን አርሰናል ከኤፍኤ ካፕ ሻምፒዮኑ ማንቸስተር ሲቲ በካርዲፍ ሲቲ ፕሪንሲፒያሊቲ ስታዲየም ለኮሚኒቲ ሺልድ ዋንጫ ይፋለማሉ። ከዚህ ታላቅ ጨዋታ በፊት የሁለቱ ክለቦች አሰልጣኞች ሚካኤል አርቴታና አዲሱ የማንቸስተር ሲቲ አሰልጣኝ ኤንዞ ማሬስካ ጋዜጣዊ መግለጫዎችን ሰጥተዋል። ዛሬ በቪዲዮአችን የሳካ፣ የራይስ፣ የዙቢሜንዲ፣ ሆላንድ እና ሮድሪን ወቅታዊ የጉዳት ሁኔታም የአርሰናልን የማንቸስተር ሲቲን የዝውውር እንቅስቃሴዎች አብረን እናያለን። አርቴታ ስለ ፔፕ ጋርዲዮላ የተናገረው ነገር አለ፣ እሱንም እንነግራችኋለን። እንዲሁም የሁለቱ የክለቦች ሙሉ ታሪካዊ ቁጥሮች ያለአንዳች ቅናሽ በአንድ ላይ አዘጋጅተንላችኋል። ስለ ኮሚኒቲ ሺልድ ዋንጫስ መነሻው እንዴት ነው? አርሰናልስ ኮሚኒቲ ሺልድ ምን ያህል ዋንጫ በልቷል? እንዲሁም ማንቸስተር ሲቲ ኮሚኒቲ ሺልድ ዋንጫ ስንት በልቷል? ይህንን አብረን የምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ስትጀምሩ ላይክ፣ ኮመንት፣ ሰብስክራይብ ለሌሎች እንዲደርሱላችሁ ሼር ማድረጋችሁ። አርቴታ እንደገለጹት ዴክላን ራይስ፣ ቡካዮ ሳካ፣ ማርቲን ዙቢሜንዲ ከቡድኑ ጋር ልምምድ የሰሩ ሲሆን ለእሁዱ ጨዋታ ዝግጁ እንደሚሆኑ ተናግረዋል። በሙሉ ንግግራቸው ሲናገሩ እኛ ከልምምድ ሰርተዋል፣ ነገም ይሰራሉ፣ እንደምንጠብቀው በጥሩ ብቃት ላይ ከሆኑ በጨዋታው ላይ ይሳተፋሉ ሲሉ ተናግረዋል። ስለ ሁለቱ ተጫዋቾች ቡካዮ ሳካና ራይስ ሲናገሩ እረፍት ጊዜያቸውን የተሰጣቸውን የግል የአካል ብቃት ፕሮግራም በጥሩ ሁኔታ ሲከተሉ እንደነበርና አሁን በጥሩ ብቃት ላይ እንደሚገኙ አረጋግጠዋል። ምንም እንኳን ዝግጁ ቢሆንም በቅድመ ውድድር ዘመን ጨዋታቸው ላይ ባለመሰለፋቸው ከተቀማጭ ወንበር ተነስተው ሊገቡ ይችላሉ። ይህም ለብሩኖ ጊማሬሽና ለሉዊስ ስኬሊ የሚያህል ሜዳውን ይዘው እንዲጀምሩ እድል ይሰጣቸዋል ሲሉ ተናግረዋል። ዩራያን ቲምበር ስለ ጉዳት መረጃ ያላቸው ዩራያን ቲምበርና ዊሊያም ሳሊባስ ምን አሉ? በሜዳ ላይ የግል ልምምዱን የጀመረው ሲሆን ዩራያን ቲምበር የልምምድ ብቃቱ እየጨመረ ነው። በሚቀጥለው ሳምንት ከቡድኑ ጋር ልምምድ ይጀምራል ተብሎ እንደሚጠበቅ ቢሆንም ሙሉ በሙሉ ለመመለስ ግን ገና ጥቂት ሳምንታት ይቀሩታል ሲሉ ተናግረዋል። ስለ ዊሊያም ሳሊባ ጉዳት ረዘም ያለ ጊዜ የሚወስድ ነው መሆኑን አርቴታ አረጋግጠዋል። የዝውውር ገበያና አዳዲስ ጥቆማዎችንም ተናግረዋል። ሚካኤል አርቴታ ኮንሳና ካንሻ ምን አይነት ነገር ላይ ናቸው ሲሉ ፍንጭ ሰጥተዋል። አርቴታ ስለ ግለሰብ ተጫዋቾች ስም መናገር ባይፈልጉም የክለቡ ዓላማ ስኳዱን ማጠናከር እንደሆነ ገልጸዋል። የክለቡ ዓላማ በጣም ትልቅ ነው። ስኳዳችንን ማሻሻልና ማሳደግ እንፈልጋለን። ጥንካሬ ልንጨምርባቸው የሚገቡ ቦታዎች ለይተናል። እየሰራንበት ያለው ያንን ነው። አርሰናል የባየር ሊቨርኩሰን ተከላካይ ያሬል ኳንሳህን ለማስፈረም ፍላጎት ማሳየቱ የተዘገበ ሲሆን በሌላ በኩል ከአስቶን ቪላ ጋር በኢዝሪ ኮንሳ ላይ ንግግሮች ማድረጉ ተገልጿል። አስቶን ቪላ 60 ሚሊዮን ፓውንድ ሲጠይቅ አርሰናል ግን 40 ሚሊዮን ፓውንድ አካባቢ ግምት ያለው ብር አስቀምጧል። በተጨማሪ የዝውውር መስኮቱ ከመዘጋቱ በፊት ተጫዋቾች ወደ ክለቡ እንደሚመጡና ሁሉም የሚጠበቅባቸውን እንደሚያደርጉ አርቴታ ጠቁመዋል። ስለ ወጣት ተጫዋቾችም አርቴታ ተናግረዋል። ኢታን ንዋነሪ፣ ሉዊስ ስኬሊም ማብራሪያ ሰጥተዋል። በቅድሚያ ስለ ኢታን ንዋነሪ ሲናገሩ በአጭር ጊዜ ውስጥ ያሳየው እድገት የሚያስደንቅ መሆኑን ገልጾ በክለቡ እንዲቆይ ቢፈልጉም ተጫዋቹ የመጫወት እድል የሚያገኝበት ሁኔታ ማመቻቸት አስፈላጊ እንደሆነ ተናግረዋል። ማክስ ዶማን ፉል ብቃት ላይ ሲገኝ ከዋናው ቡድን ጋር እንደሚሆንና ቦታውን በልምምድ ማሸነፍ እንዳለበትም ገልጸዋል። ሉዊስ ስኬሊ በበርካታ ጨዋታዎች ላይ በመጫወት መቻሉ ለቡድኑ ትልቅ ጥቅም እንደሆነ ማብራራታቸውን ተናግረዋል። ኤንዞ ማሬስካና የማንቸስተር ቡድን ሁኔታስ ምን ይመስላል? ስለ ጉዳት እና ስለ ሌሎች ነገሮች ተናግረዋል። ኤንዞ ማሬስካ አዲሱ የማንቸስተር ሲቲ አሰልጣኝ ማሬስካም ይህ የወዳጅነት ጨዋታ አይደለም ሲሉ
ተናግረዋል። በኃይለ ቃል የፔፕ ጋርዲዮላን ቦታ ከተረከቡ በኋላ የመጀመሪያውን ይፋዊ ጨዋታ የሚያደርጉት ኢንዞ ማሬስካ ይህ ጨዋታ የውድድር ዘመኑ የመክፈቻ የወዳጅነት ጨዋታ አለመሆኑን ተናግረዋል። የማሬስካም ንግግር ሲናገሩ እኔ በግሌ የዋንጫ እና የፋይናል ካልሆነ ሁልጊዜ ለማሸነፍ ነው የምጫወተው። አርሰናል ባለፈው የውድድር ዘመን የፕሪሚየር ሊጉ ሻምፒዮን የሆነ ድንቅ ቡድን ነው። የኛ ዓላማ ደግሞ ከነሱ ጋር ያለውን ልዩነት ማጥበብና የመጀመሪያውን ዋንጫ ማንሳት ነው ሲሉ ተናግረዋል። ስለ ኤርሊንግ ሃላንድ ሁኔታም ተናግረዋል። በተረከዙ አካባቢ ትንሽ ህመም ገጥሞት የነበረ ቢሆንም አሁን ግን በጥሩ ሁኔታ ላይ እንደሚገኝና ለእሁዱ ጨዋታ ዝግጁ መሆኑን ተረጋግጧል ሲሉ ተናግረዋል። በቅድመ ውድድር ዘመን 2 ጎሎችን ያስቆጠረው ኡማር ማርሙሽ በቋሚነት ሊጀምር የሚችልበት እድል አለ እየተባለ ነው። ስለ ሮድሪም ተናግረዋል። ከዓለም ዋንጫ በኋላ ባደረገው የጀርባ ቀዶ ጥገና ምክንያት አሁንም በማገገም ላይ በመሆኑ በጨዋታው ላይ አይሰለፉም ተናግረዋል። እንደማይሰለፍ አሳውቀዋል። የክለቡ አዳዲስ መረጃዎች ስንነግራችሁ ማንቸስተር ሲቲ መስኮቱ ከመዘጋቱ በፊት 1 ወይም 2 አዳዲስ ተጫዋቾች እንደሚያስፈርሙ ኢንዞ ማሬስካ መጠቆማቸውና ጀሬሚ ዶኩ አዲሱ የረጅም ጊዜ ውል መፈራረማቸውን አረጋግጠዋል። አርቴታ ስለ ፔፕ ጋርዲዮላና የእግር ኳስ እድገቱ ተናግሯል። ጋርዲዮላ በታሪኬ ምርጡ አሰልጣኝ ነው። አርቴታ ከጋርዲዮላ ጋር ጎን ለጎን በረዳት አሰልጣኝነት ያሳለፋቸውን 4 ዓመታት በማስታወስ ከፍተኛ አድናቆት ገልጿል። የአርቴታ ንግግርም ጋርዲዮላ በቃላት አይገለጽም፣ ለእግር ኳስና ለሊጉ የተለየ ድል ነገር አድርጓል፣ አዲስ ደረጃም አስቀምጧል። ከሱ ጋር ለዓመታት በመስራቴ ራሴን እንደ እድለኛ ቆጥረዋለሁ። በእግር ኳስ ታሪክ ውስጥ ምርጡ አሰልጣኝ እንደሆነ ሙሉ በሙሉ አምናለሁ። የሊጉን ደረጃ ከፍ በማድረግ ምክንያት ሁላችንንም የተሻለን እንድንሆንና አሰልጣኞች ቡድኖች እንድንሆን አድርጓል ሲል ተናግሯል። ጋርዲዮላም ስለመልቀቁ ያውቀው ነገር ነበረው ተብሎ ሲጠየቅ በቀጥታ እንዳልናገረው እና ነገር ግን ባለፈው 1 ዓመት ውስጥ በነበሩ ሁኔታዎች እና ምልክቶች ምክንያት ይህ ነገር ሊከሰት እንደሚችል ውስጡ ተሰምቶት እንደነበር አርቴታ ተናግሯል። በተጨማሪም ኢንዞ ማሬስካ ማንቸስተር ሲቲን ለመምራት የሚያስችል በቂ ዕውቀትና ስብዕና እንዳለው ገልጾ መልካም ነገር ተመኝቶለታል። መጨረሻም ታሪካዊ ቁጥሮችንና የእርስ በርስ ግንኙነትና ውጤታቸውን አብረን እናያለን። የኮሚኒቲ ሺልድ ታሪክና የአርሰናል አስደናቂ ቁጥሮች። ውድድሩ በ1998 ተጀምሮ በ1921 በሊጉ ሻምፒዮንና በኤፍኤ ካፕ አሸናፊ መካከል እንዲደረግ ተወሰነ። በ2000 ስሙ ወደ ኮሚኒቲ ሺልድ ሲቀየር አርሰናል ሊቨርፑልን 1-0 በማሸነፍ የመጀመሪያውን ዋንጫ አሸናፊ ሆኗል። 25ኛ ተሳትፎና 17 ዋንጫዎችን ያነሳው አርሰናል ለ25ኛ ጊዜ የሚሳተፍ ሲሆን 17 ጊዜ ዋንጫውን በማንሳት ከማንቸስተር ዩናይትድ 31 ጊዜ በመቀጠል ሁለተኛው ስኬታማ ክለብ የመጨረሻው 5 ተሳትፎቹን ደግሞ በሙሉ ማሸነፍ ችሏል። አርሰናል በ7 የተለያዩ ስታዲየሞች ዋንጫውን ያነሳ ብቸኛው ክለብ ነው። አዲሱ ዌምብሌ ላይ 5 ጊዜ፣ ሃይብሪ ላይ 4 ጊዜ፣ አሮጌው ዌምብሌ ላይ 3 ጊዜ እንዲሁም በቪላ ፓርክ፣ ዊልሰን ፓርክ፣ በስታንፎርድ ብሪጅ እና ካርዲፍ ሲቲ ያነሳ ብቸኛው ቡድን አርሰናል ነው። የፕሪሚየር ሊግ ሻምፒዮን ሆኖ በገባባቸው 3ቱም አጋጣሚዎች በ1998፣ በ2002፣ በ2004 ዋንጫዎችን ማንሳት ችሏል። የማንቸስተር ሲቲ የኮሚኒቲ ሺልድ ታሪክስ ማንቸስተር ሲቲ በታሪኩ 7 ጊዜ ዋንጫውን ያነሳ ሲሆን የመጀመሪያውን ድል በ1937 ሰንደርላንድን 2-0 በማሸነፍ አግኝተዋል። በ1968 ዌስት ብሮምን 6-1 በመርታት በውድድሩ ታሪክ ትልቁን የጎል ልዩነት ሪከርድ ይዘዋል። በቅርቡ ደግሞ በ2018 ቸልሲን፣ በ2024 ደግሞ ማንቸስተር ዩናይትድን በፔናልቲ ሁለቱንም በማሸነፍ ዋንጫውን አግኝተዋል። አርሰናል ከማንቸስተር ሲቲ ሁለቱ ክለቦች በኮሚኒቲ ሺልድ 3 ጊዜ የተገናኙ ሲሆን አርሰናል በ3ቱም በማሸነፍ
በማሸነፍ በድምሩ 8-4 በሆነ ጎል የጎል ክፍያ መምራት ችሏል። በ1934 አርሰናል 4-0 ማንቸስተር ሲቲን፣ በ2014 3-0 ማንቸስተር ሲቲ፣ በ2023 ደግሞ 4-1 በፔናልቲ 1-1 አቻ ውጤት በኋላ በፔናልቲ አርሰናል 4-1 በማሸነፍ ሶስቱንም ጊዜ አርሰናል አሸንፏል። የሚካኤል አርቴታ 100% የኮሚኒቲ ሺልድ ሪከርድ አለው። ሚካኤል አርቴታ በኮሚኒቲ ሺልድ የተሳተፈባቸው አራቱንም ጨዋታዎች አሸንፏል። እንደ ተጫዋች በ2014 እና በ2015፣ እንደ አሰልጣኝ በ2020 እና በ2023 በተጨማሪ አርቴታ በአሰልጣኝነት ዘመኑ በኤፍኤ ካፕም ሆነ በኮሚኒቲ ሺልድ ያደረጋቸውን የሀገር ውስጥ ፋይናሎች በሙሉ የማሸነፍ 100% ሪከርድ አለው። የጂኤስ ፉትቦል ቤተሰቦቻችን ከሆዱ ታላቅ የኮሚኒቲ ሺልድ ፍልሚያ በፊት ያለውን ሙሉ መረጃ ይህንን ይመስላል። አርሰናል ማንቸስተር ሲቲን ለአራተኛ ጊዜ በማሸነፍ 18ኛውን የኮሚኒቲ ሺልድ ዋንጫ ያነሳል ወይንስ ሲቲዎች በኢንዞ ማሬስካ ስር 8ኛ ዋንጫቸውን ይወስዳሉ? ሚካኤል አርቴታ 100% የማሸነፍ ሪከርድ ያስቀጥላል? አርሰናል በዝውውሩ ኤዝሬ ኮንሳን ቢያስፈርም ይመርጣል ወይስ ያሬድ ኮንሳን? ሐሳባችሁን አሁኑኑ ኮሜንት ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ ማድረግ፣ ለወዳጆቻችሁ ሼር ማድረግ አትርሱ። እንዲህ ያሉ ፈጣን ሙሉ ማራኪ የስፖርት መረጃዎች እንዳያመልጧችሁ ጂኤስ ፉትቦልን ቻናል ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን እናመሰግናለን። መልካም ጊዜ